እንዳይረክስ በከንቱ ከንፈሬ እንዳለውጠው ውዱን ክብሬ በምኔም በእጆች ያስገና አራመድከኝ በሕይወት ጎዳና ጽድቅን እንዲያበራ ራሴ እንድትረካ እንድታርፍ ነፍሴ የዋጅህን አምላኬ ከዚህች ዓለም አመፃ እኔ እንዳይረክስ ከንፈሬ እንዳለውጥ ውዱን ክብሬ በምኔም በእጆች ያስገና አራመድከኝ በሕይወት እንደገና ጽድቅን እንዲያበራ ራሴ እንድትረካ እንድታርፍ ነፍሴ የዋጅህን አምላኬ ከዚህች ዓለም አመፃ እንዳይረክስ በከንቱ እንዳልጠላ እንዳልጥለው ውዱን ክብሬ በምኔም በእጆች ያስገና አራመድከኝ በሕይወት ጎዳና ተመስገን 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 ደግሜ ከኃጢአት በሽታ ተፈውሼ ባንተ ታክሜ ተመስገን 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 ደግሜ ከኃጢአት በሽታ ተፈውሼ ባንተ ታክሜ እንዳይረክስ በከንቱ ከንፈሬ እንዳልጥለው ውዱን ክብሬ በእጆች ያስገና አራመድከኝ በሕይወት ጎዳና ተመስገን 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 ደግሜ ከኃጢአት በሽታ ተፈውሼ ባንተ ታክሜ ተመስገን 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 ደግሜ ከኃጢአት በሽታ ተፈውሼ ባንተ ታክሜ ሃሌሉያ አመልካለሁ እጆቼን አንስቼ ጥያቄዬን ትቼ አንተ ብቻ ነህ ከቶ አልሄድም ክብር ሳልል አንተ ብቻ ነህ ከቶ አልሄድም ክብር ሳልል አመልካለሁ እጆቼን አንስቼ ጥያቄዬን ትቼ አንተ ብቻ ነህ ከቶ አልሄድም ክብር ሳልል አንተ ብቻ ነህ ከቶ አልሄድም ክብር ሳልል
ሰላም ይሰጣል
Get out!
ይጨምራል ክብር ያድጋል ብርሃን እስኪሆን ይጨምራል ኃይል ዋጋዬ ይከፍለኝ ወጣኔ ደሞዜ ይሰጠኝ ቀለብ እግዚአብሔር አይደለም ወይ ዋጋዬ ይሰጠኝ ወጣኔ ደሞዜ ይከፍለኝ ቀለብ እግዚአብሔር አይደለም ወይ እንደዚህ ይነበባል። ሥርዓትን እማር ዘንድ
ያስጨነቀኝ መልካም ሆነልኝ። ከአላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል። ደግመና አንብበው። ሥርዓትህን እማር ዘንድ ያስጨነቀኝ መልካም ሆነልኝ። ከአላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል። ለዚህ ቃል አሜን እንበል። እግዚአብሔር አምላኬ ይባረክ። ለእጆቼ ሰልፍን ለጣቶቼ ዘመቻን የሚያስተምር። ደግሜ አነባለሁ። እግዚአብሔር አምላኬ ይባረክ። ለእጆቼ ምን ሰልፍ ለጣቶቼ ዘመቻን የሚያስተምር። እነዚህ የመልእክቶቼ ምሰሶች ናቸው። እግዚአብሔር አስተማሪ ስለሆነ እንጸልይና አስተምረን ብለን እንጸልይና እንጀምራለን። ክብር ላንተ ይሁን። ዛሬ አዲሱ ምዕራፍ በእኔ ሕይወት፣ በእኔ ቤት፣ በእህቶቼ፣ በወንድሞቼ፣ በቤተ ክርስቲያንህ ስለተጀመረ አመሰግንሃለሁ። እኛ የምዕራፍ ምርጫ የለንም ጌታ ሆይ፣ አንተ የከፈትከውን ምዕራፍ እንሄዳለን። የሆነ ነገር አንጠብቅም። ያስኬድከንን ለመሄድ ግን ቀኛችንን እናነሳለን። አሜን። በምድረ በዳው በኩል ቢሆን፣ በኤርትራ መንገድ በኩል ቢሆን፣ በየትም ይሆን ካንተ ጋር ሁሉ ነገር ቀና ነው። አይውጠንም፣ አያስቀረንም። ባለጠግነት አያስቀረንም፣ ድህነት አያስቀረንም። አንተን እንከተላለን። የምዕራፉን ጌታ እንከተላለን። እግዚአብሔር በልማድ አንሄድም፣ በምናቀው አንሄድም፣ በመራህን እንሄዳለን። እስቲ ሄዳለ በሉም። ከአዲሱ ምዕራፍ ጋር መንፈስ ቅዱስ ሆይ እንሄዳለን። የድሮውን እንተዋለን፣ አዲሱን እንጀምራለን። አሮጌውን እንተዋለን። ጌታ ሆይ ልማዳችን እንተዋለን፣ ሐሳባችን እንተዋለን። ዛሬ እንዲህ ያለ ብርሃን በሕይወታችን ላይ ይብራ። የቃል ክብር በመካከላችን ይሆን በኢየሱስ ክርስቶስ ስም አሜን። ዛሬ የመልእክታችን ርዕስ ሰልፍን ተማሩ እንጂ በሰልፍ አትመረሩ የሚል ነው። ሰልፍን ተማሩ እንጂ በሰልፍ አትመረሩ። ሰልፍን ተማሩ በሰልፍ አትመረሩ ማለት ምን ማለት ነው? ለምንድን ነው የማካፍለው? ሸክም በውስጤ ስላለ ነው። ሸክም ማለት ነው የእግዚአብሔር ልብ መካፈል ማለት ነው ማለት ነው። ለቤተ ክርስቲያን አድርስ ስላለኝ ነው። ጥሩ ሳይሆን አይቀርም ብዬ አይደለም። ጭራሽ አቅም የለኝም ለእንዲህ አይነት ጉዳይ። እኔ በተፈጥሮዬ አቅሜ ሹክ ካለኝ ነው ልቤ ላይ። ስለዚህ ሹክታውን ጮክ ብዬ እናገራለሁ። አልሰማችሁም? አልሰማሁም? ሰልፍን ተማሩ እንጂ በሰልፍ አትመረሩ። ሕይወት ሰልፍ አለው። ግን ሰው ሰልፉን ወይ በማማረር ወይ በመማር ያሳልፈዋል። ምርጫ ነው። ወደ ሽርሽር፣ ወደ ጫጉላ ሽርሽር አይደለም የመጣ ነው። ገና ስንፈጠር፣ በክርስቶስ ስንፈጠር ዩኒፎርሙን ለብሰን ነው የተፈጠር ነው ማለት የትጥቅ ለብሰን ነው የተወለድ ነው። በቃ ወደ ጦርነት ነው የገባ ነው። ሰልፍን ተማሩ እንጂ በሰልፍ አትመረሩ ማለት ነው። ምን ማለት መሰላችሁ? ሰልፍን እንደ መቀጫ ሳይሆን እንደ መማሪያ መውሰድ ማለት ነው። በጽድቅ ለሚኖሩ ሰዎች እግዚአብሔር ሰልፍን እንደ መቀጫ አይሰጣቸውም፣ እንደ መማሪያ እንጂ። ምንድን ነው ያልኩት? በጽድቅ ለሚኖሩ ሰዎች ሰልፍ መማሪያቸው ነው እንጂ መቀጫቸው አይደለም። ማማረር ማለት ምን ማለት ነው? ሰልፍን እንደ ጥፋት፣ እንደ እርግማን እድሉን ማለት ነው። እግዚአብሔር የሰጠውን የሰልፍ እድል ምን አይነት የ40 ቀን ወይም የ90 የሚሆን እኔ ስንት እድል እንዳለ አላውቅም፣ ብቻ የሆነ እድል የሚጠሩ ሰዎች አሉ። ሰልፍ ግን በክርስቶስ ኢየሱስ ስለተወለዱ በቤተ ክርስቲያን ላሉ ከአካሉ ጋር ለተጣበቁ ሰዎች ሰልፍ እድል ነው፣ ክብር ነው። ጮክ በሉና አሜን በሉም። ሰው ሲማረር ትኩረቱ ምን ይሆናል? ለምን መጣብኝ ይላል። ህመሙ ላይ ይሆናል እንጂ ትምህርቱ ላይ አይሆንም ይላል። ትምህርቱን ይረሳል።
የሚማሩ ሰዎች ግን ሰልፍ ሲነሳባቸው እንደ መለኮታዊ ስልጠና ይቆጥሩታል። መለኮት ሊያሰለጥነኝ መጣ ይላሉ። ሊያስተምረኝ ፈልጎ ነው። ከዚህ ጀርባ የሆነውን ሳይሆን የሆነበትን ምክንያት እያስተዋሉ ይሄዳሉ። ጦርነቱን ሳይሆን በጦርነቱ ጀርባ ያለውን የእግዚአብሔር ሐሳብ እያወቁ ይሄዳሉ። ስሙኝ፣ በሰልፍ መማረር ሰልፉን ያረዝመዋል፣ አያስመርቀንም። መማር ነው የሚያስመርቀው። ተምሬ እመረቃለሁ በሉ እስቲ። አይሰማኝም። ለዚህ ጩኸት እንዲህ አይነት ድምፅ አይገባውምና ጮክ ብላችሁ ተምሬ እመረቃለሁ በሉ። የእስራኤል ልጆች 40 ዓመት የሄዱት የ11ዱን ቀን ነው። ለምን? በገጠማቸው ነገር ሁሉ ማማረር ነው። ሰልፍ አይማሩም፣ ሰልፍ አያውቁም ነው የሚሉት። ከሁለቱ በቀር እንውጣ የሚሉት ሌሎቹ አንድ አይነት ህይወት እየኖሩ አንድ አይነት መና እየበሉ ሌሎቹ ለጦር ይበረታሉ፣ ሌሎቹ ያማርራሉ። እንዲያውም አልገቡም። ዛሬ ሰልፉ መቼ ያልቃል አትበል። ምን በል? ምንድን ነው መማረው በል። መቼ ያልቃል ብለህ ስለጠየቅ ሰልፉ አያልቅም። ስትማር ግን ይደመደማል። አልሰማሁም። ማማረር አቁመን መማር ስንጀምር ግዴታ ወደ መመረቅ እንደርሳለን። በሰልፉ ውስጥ ሰልፉን ሳይሆን አሰልጣኙን ማየት። ዳዊት በጎልያድ ዛቻ አልተበረረም። ምክንያቱም እጁ ውስጥ ያለውን እጅ ያውቀዋል። አላማረርም በሉ። ሰልፌ ክብሬ ነው በሉ። አልሰማችሁማ? የምናገረውን በሙሉ እንድትሉ በሉ ካልኳችሁ በሉ። በቃ አለቀ። ሰልፉ ክብሬ ነው በሉ። ሰልፍን ማማረር ከባድ ነገር ነው። ሰልፍን ማረር ማለት የጠላትን ጩኸት ብቻ መስማት ማለት ነው። ሰልፍ መማር ማለት ግን የሰልፉን ድምፅ ሳይሆን የእግዚአብሔር ያሰልጣኙን ድምፅ መስማት ማለት ነው። ጩኸቱን ይረሳና ማን ይሰማል? እግዚአብሔርን። በጩኸት መካከል ሌላ ድምፅ ያወጣል። ለጠላት ፉከራ መልስ አይሰጥም። መልስ የሚሰጥ ነው ለድምፁ ነው። በጎልያድ ፉከራ መካከል ዳዊት ሌላ ነገር ነው የሚናገረው። ለምን? ሰልፍ የተማረ ሰው ነው። ጠላት ውጊያ የጀመረው ሊቀብራቸው መስሎ ሊሆን ይችላል። ግን እግዚአብሔር ግን በዚያ ውስጥ ስልጠናን አዘጋጅቷል። ያረዝመዋል። የአንዳንዶቻቸው ሰልፍ የረዘመው ስለምታማርሩ ነው። የጸሎት ርዕስ ትበትናላችሁ፣ ጌታ እንዲያስወግደው። ታልተማርሽ ይቀጥላል። ምን ልማር? አጠገባችሁ ሰው ካለ ብቻችሁን የተቀመጡ ሰዎች ስላሉ ብዬ ነው። ሰልፍን ተመረቅበት በሉት። ተመረቁበት። ባክናቸው አትቅሩ። አንድ በጣም የታወቀ ነፍሰ ገዳይ ፖሊስ ቢይዘው ካቴና አስገባለት እንድትስሉ እኮ ነው። በጣም አገር ያስጨነቀ ተያዘ ተብሎ ካቴና ገብቶለት፣ ለጊዜው ግን እናንተ ቤት ነው የሚያድረው ቢባል ካቴና እኮ ገብቶለታል። እናንተ መኝታ ቤት ትተኛላችሁ? ምን ነገር ምን ታደርጋላችሁ? ትከላከላላችሁ። ምንም ቢታሰር መንፈራገጡ ስለማይቀር አንዳንድ ነገር መስመሩ ስለማይቀር ልጆችም ስላሉ ምን ታደርጋላችሁ? ነቅታችሁ ትጠብቃላችሁ። ግን ታስረዋል። እስር ቤት ከመወሰዱ በፊት እናንተ ሰላም ማደር ግዴታ ነው። በቃ
ትተኛላችሁ? ዛሬ በቃ ትላላችሁ? አትሉም። ልትተኛችሁ። ምክንያቱም ከባድ ነፍሰ ገዳይ ነው ያደረው። ሰይጣንም እንዲሁ ነው። ጌታ ኢየሱስ በመስቀል ላይ በካቴና ግጥም አድርጎ አሰረው። ፍርዱንም ሰጠው። ለዘላለም ፍርድ ተቀብሏል። ፍርዱ ግን አልተፈጸመም። ስለዚህ እሳሎን አለ። ምን ማለት ነው? ምድሪቱ ላይ አለ፣ ታስሮ አለ፣ እየሞከረ ነው። ገና ፍርዱን አልተቀበለም። ትተኛለህ? አልተኛም። ምንም ቢፈረድበት፣ ምንም ካቴና ቢያስገባ፣ ኃይለኛ ነፍሰ ገዳይ እሳሎኔ ስላለ ነቅቼ፣ አንዳንድ ነገር መስመሩ ስለማይቀር ነቅቼ፣ ልጆቼን ነቅቼ፣ ቤቴን ነቅቼ እጠብቃለሁ፣ አገልግሎቴን ነቅቼ። ታስረዋል፣ ግን መንፈራገጡ ስለማይቀር እኔ የምለው ታዲያ ይህንን ሰይጣን ይህን እያወቀ እንደተፈረደበት እያወቀ የማይቀርለት እንደሆነ እያወቀ ለምን ይዋጋናል? ግን ለምን አርፎ አይቀመጥም? አይቀርለት። እኛንስ ለምን በጾም ጸሎት ያደክመናል? እኛ አይደለም ውደቅ አልበዛባችሁ? ሰይጣን መሸነፉን አላወቀም ማለት ነው? አልገባውም ማለት ነው? አይ ሰይጣን የሚዋጋው ለማሸነፍ ሳይሆን መሸነፉን ላለመቀበል ነው። አልቀበልም ማለት ነው። አንደኛው እሱ ነው የሚዋጋው። አልቀበልም፣ የመስቀሉን አልቀበልም፣ አልተሸነፍኩም እኔ ለማለት ነው አንደኛው። ይሄ ነው እንጂ አውቆታል፣ ግን እኔ አልቀበልም ብሏል። ሁለተኛው የሽንፈቱ ተካፋዮች ለማብዛት ነው። የሽንፈት አባላት በመሰብሰብ በጣም የታወቀ ነው። ቤተክርስቲያን ሁሉ አሉት አባላት። አደገኛ አባል ሰብሳቢ ነው። የተሸናፊዎች ህብረት። የትኛውም ህብረት ከቤተ ክርስቲያን ውጭ ያለ የትኛውም ኃያል ህብረት የተሸናፊዎች ህብረት ይባላል። እዚህ ነው ማሸነፍ ያለው። ለምን? ቃል ኪዳን የሰጠን መንፈስ ቅዱስ የተባረከ ይሆን። አንዱ ይሄ ነው። ሶስተኛው እውነተኛ ክርስቲያኖች ውጊያ መሸለሚያቸው እንደሆነ ስለሚያውቅ ነው። ከውጊያ በኋላ ክብር እንዳለ ስለማያውቅ ውጊያ እንደሚያሸልመን ቢያውቅ አይዋጋንም ነበር። ጭራሽ አያረገውም። ለእውነተኛ ክርስቲያን ውጊያ መሸለሚያው ነው። አላችሁ እንዴ? አላችሁ? ውጊያ ምናችን ነው? ለእውነተኛ በጽድቅ እየኖርን እግዚአብሔርን ለመምሰል በሆነ ህይወት ለመሄድ እየወሰንን ስንሄድ ውጊያ ሲገጥመን እግዚአብሔር ሊሸልመን። አሜን። ውጊያ ክብር ነው። አንድ መዝሙር ታስታውሳላችሁ? እርግማን አይደለም መቃለሉ፣ መነቀፍ ክብር ነው አስተውሉ የሚል መዝሙር ታውቃላችሁ? እርግማን ትሲና መነቀፍ ክብር ነው። በዚያ እኮ በአብዮቱ ጊዜ ነው እኮ የተዘመረው። ስትሄዱ ውሃ ሲደፋባቸው፣ ጭንቅላታቸው ሲፈነከት፣ በደም እየተጥለቀለቁ ምን አለ ዘማሪው? እርግማን አይደለም መቃለሉ፣ ክብር ነው። ውጊያ ክብራችን ነው። መዋረድ ክብራችን ነው። ስለ ስሙ መሰደብ ክብራችን ነው። ትንሽ ተብሎ መቆጠር ክብራችን ነው። አልሰማሁሽም? መገለል ክብራችን ነው። እውነተኛ ክርስቲያን ሰልፍ ሲመጣበት አይደነግጥም። ምክንያቱም ሰልፉን የመሸለሚያ መንገድ እንደሆነ ስለሚያውቅ በሰልፍ ላይ ይስቃል። አመጣህልኝ። ስለ እውነተኛ ክርስቲያን ነው ማወራው። እንዴት ምነው እውነተኛ ደጋገም? ውሸተኛ ስላለ፣ አስመሳይ ስላለ። እኛም መካከል እኛ እኮ የፍጹማን ቤት አይደለም እኮ አይደለም። ደህና ናቸው።
እሺ ሙሴ አንዴ ስብከት ከጀመረ አያቆምም፣ ዝም ብላችሁ ተረጋጉ ብለዋል አሉ እና በሰዓቱ ነው የሚጨርሰው ለማለት ነው። ብዙ ስለምቀበል አያልቅልኝም እና ደግሞ ሳስቀርባችሁ የተጎዳችሁ ስለሚመስለኝ ለካ እናንተ ይረፍድባችኋል። እንዳው አልተገናኝቶ የሚባል ተረተቀል። እኛ በጣም ሰዓት የምንቆጣጠረው በእርግጥ ቤተ ክርስቲያን ውስጥ ነው። ቴሌቪዥን ፊት ያው እንደምታውቁት ነው ሰዓታችን የሚሰራው ቤተ ክርስቲያን ነው። አይገርምም? ሌላ ጋር ይቆማል ጭራሽ። እዚህ በጣም ይሰራል። ምን ሁሉም ነገር ይሰራል እዚህ። ሰይጣን በምንም ምክንያት ውጊያ መጀመር የሰይጣን ነው። ውጊያ መጀመር በቃ ሙያው ነው። ባለማመን ይሁን አባል ለማብዛት ይሁን በምንም ምክንያት ውጊያ የሚጀምረው ሰይጣን ነው። ሁሌ ተመልከቱ መጽሐፍ ቅዱስ ላይ ውጊያ የሚጀምረው ሰይጣን ነው። አንድ በዓለም ላይ ወታደር ካለ እዚህ ከተሳሳኩ ያርመኛል። በኋላ አሁን አይቻልም። በኋላ ነው የምታረመው። በኋላ ካረማችሁ ሳምንት አስተካክለዋለሁ። በወታደር አባባል ምን አለ? ጦርነትን ማንም ሊጀምረው ይችላል ይባላል። ሊያቆምና ሊጨርስ የሚችለው ግን የፈለገ ብቻ አይደለም ይባላል። ስለዚህ ከመጀመር በፊት አስብበት ነው። ምን ላገር ነው በሆነ ቀን እንጨርሰዋለን ብለው አያልቅም። እጨርሳለሁ አይጨረስም። ጦርነት አይጨረስም። ግን ይህ አባባል እኛ ቤት ግን ተገልብጧል። ለምን? ማንም ሊጀምረው ይችላል ጦርነቱን፣ የሚጨርሰው ግን እግዚአብሔር ነው። አልሰማውማ። እዚህ ማን ሊጨርሰው ተብሎ ስጋት የለም። እዚህ ቤት ሰይጣን ይጀምራል ውጊያውን፣ እግዚአብሔር ይደመድመዋል። ጨራሹ ይታወቃል። ይሄ ሰልፍ በሉም አልሰማዎሽም? ይሄ ሰልፍ ጨራሹ ይታወቃል። መደምደሚያው ይታወቃል። የሚፈጽመው ይታወቃል። አሜን በሉ፣ ጮክ በሉና። ጨራሹ የታወቀ ጦርነት ውስጥ ነው ያለ ነው። የመጀመሪያው ጦርነት ሰማይ ተጀመረ። ምን አለ? በልዑል እመሰላለሁ ኑ አለ። ልዑል ላይ ማለት ነው። ማን የጀመረው? ሰይጣን። እናስወግደዋለን አለ እግዚአብሔርን። ምን ማለት ነው? በልዑል እመሰላለሁ ማለት ተክቼው እኖራለሁ ማለት እኮ ነው። አባረዋለሁ ማለት ነው። መጀመር ይችላል። ጌታዬ ደመደመዋ፣ አጠንክሮ ያዘና ወረወረው ይላል። እስጮክ በልና አሜን በል። የጀመረው ሰይጣን ነው፣ የጨረሰው የሰራዊት ጌታ እግዚአብሔር ነው። እግዚአብሔር ውጊያውን ይጨርሰዋል። ይህን ውጊያ ይጨርሰዋል። ይህን ሰልፍ ይጨርሰዋል። ይህንን ተግዳሮት ይደመድመዋል። አልሰማሁህም? ይደመድመዋል። እቤታችን ያለው ሰይጣን ጀምሮ ሊሆን ይችላል። እግዚአብሔር ግን በደንብ አድርጎ ይጨርሰዋል። ወርውሮ ይጨርሰዋል። እስቲ ጨራሹ ይታወቃል በሉ። በደንብ አልሰማችሁም? አትስጊ ማለት ነው። ይታወቃል። ይሄ ግር ያለው ሰልፍ፣ እቤትሽ ያለው ሰልፍ፣ እልፍ አልልም ያለው ሰልፍ ጨራሹ ታውቋል። እነሆ ከእግዚአብሔር ቤት እናገራለሁ። ጨራሹ የዚህ ሰልፍ ጨራሽ ታውቋል። ከዚህ መድረክ እናገራለሁ በጌታ በኢየሱስ ስም። ጨራሹ ይታወቃል። የቤቴ ሰልፍ ጨራሹ ይታወቃል። ይታወቃል። የቤተ ክርስቲያን ሰልፍ ጨራሹ ይታወቃል። ታውቋል። በተደመደመ መጨረሻ ላይ ነው። ሰልፍ መጀመር የሰይጣን ነው፣ መጨረስ የኔ ጌታ ነው። ወርውሮ ጨረሰው። ትዝ ይላችኋል አንድ ሰናክሬም የሚባል የአሦር ንጉሥ
በጣም አቅራራ እኮ አንተ። እንዲያውም ምን አለ? እግዚአብሔር አያታልህ አለው። አድንሃለሁ እያለ እንዳያታልልህ። እኔ እኮ ማንም ያልቻለ የማሸነፍ ታሪክ ያለኝ ነኝ አለው። ስንት ውጊያ ጨርሻለሁ አለው። ማንኛውም አማልክት አልቻለኝም አለው። የእስራኤል አምላክ አያታልህ። አቤት አቤት አይመስልም ማለት የአሦር ንጉሥ ጀመረው። አማልክት ነበሩ፣ አጠፋቸው። ሰውየው ወደ መቅደሱ ደብዳቤውን ይዞት ሄደ። ምን አለ? ከእጅ የሚያድናችሁ ማን ነው? ፊት ፊት የሚተርፍ አይመስልም አመጣጡ፣ ብዙ ኃያላናን እጅ ሰጡ። እኔም ያው ሰው ነኝና ያለቀልኝ ሲመስለኝ ጎኔ ቆሞ አበረታኝ። እኔም ያው አይመስል። ማን ነው የሚያድናችሁ? እኔ ታሪክ አለኝ የማሸነፍ። እነንትናን ቤት አሸንፍ ያለው የእናንተ አምላክ ከማ ይበልጣል አላ ጀመረው። ወደ ጨራሹ ሄደና ምን እንዳለ ይሄ ጥላሸት ደብዳቤውን በእግዚአብሔር ፊት ዘረጋው። ተዋጊ እግዚአብሔር በአንድ ሌሊት 185,000 ገደለና አደረ። በሎንስ ሲባል ሬሳ ናቸው ይላል። ደመደመው። የተጀመረውን የጠላት እንቅስቃሴ ጨረሰው። እዛ ሊፎከር ይችላል፣ እዚህ ግን ያልቃል። እዚህ ሰልፍ ማለቂያ ቤት ነው። አልሰማሁም። እዚያ ሰፈር አሸንፎ ሊሆን ይችላል፣ እዚያ ሰፈር ገሎ ሊሆን ይችላል። እዚህ ግን ውጊያ የሚያልቅበት ቤት ነው። ቤተ ክርስቲያን ውጊያ የሚፈጸምባት ቤት ናት ነች። የልዑል ቤት ነች። የተዋጊው እግዚአብሔር ቤት ነች። ማንም ሌላ አማልክት አሸንፎ ሊሆን ይችላል። የማይሸነፍ በብርቱ ተዋጊ የሆነ ከኛ ጋር አለ። ይሄ ውጊያ እግዚአብሔር ይጨርሰዋል። እስቲ እግዚአብሔር ይጨርሰዋል በይ። የቤቱን ነገር ይጨርሰዋል። የነገሩን ነገር ይጨርሰዋል። ያኛውን ጨለማ እግዚአብሔር ይጨርሰዋል። ያቀበታል። አጨራረስ ሃሌሉያ አሜን። መጽሐፍ ቅዱስ ብዙ የተጀመሩ ውጊያዎች አሉ። ሞዓብ ጀምሮ ነበር። በኢዮሳፍጥ ላይ ጀመሩ። መከበቡን ያላወቀ ከብብ ያለው ብሎ ይጮሃል። ተከቧል። ለካ ማን የጨረሰው? ተዋጊው እግዚአብሔር። እኛ ላይ ሰውየው እኛ የምናደርገውን አናቅም፣ አይኖቻችን ግን ወደ አንተ ናቸው ብሎ ሳይማረር ምን አይነት አላለም። ወደ አንተ ናቸው። ምን አለ እግዚአብሔር? አይዟቸው፣ ሰልፉ የኔ እንጂ እናንተ አይደለም። ጦርነቱ ምን አረገው? ያን የጦርነት ሸለቆ እግዚአብሔር የበረከት ሸለቆ አድርጎ ጨረሰው። ውጊያ ማንም ሊጀምር ይችላል፣ የሚጨርሰው ግን የኔ ጌታ ነው። ትዝ ይላችኋል ሃማ? አቤት አቤት፣ የሚተርፍ አይመስልም አመጣጡ፣ ብዙ ኃያላናን እጅ ሰጡ። እዚያ መርዶኪዎስ ያልሰገደው ሌላ ሰጋጅ እሱ ብቻ ነው አይሁዳዊ። አይ ምን ነው እጅ ያሰጣል ሰውየው። ጨረሰው እኮ ጦርነቱን ሃማ በራሱ ማለት ነው። መስቀያውን አዘጋጀ። ይሄ ሰውዬ እሰቅለዋለሁ አለ። እስቲ የሆነ ነገር ነግራው ነበር። እኔ የምልህ ምነው ሰሞኑን ቁጣ ይልሃል? ችግር አለ እንዲ ያለ ሚስ ችግር አለ ይላል ሲገባ ዝም ብሎ ችግር አለ። አዎ እባክሽ አንድ እዚህ ማነው ይሄ ማነው ስሙን አምጪልኝ ምናምን ብሎ አልነሳ ብሏል። አለም በረከክ ብለዋል። አልሰግድም ብለዋል።
አለ። አንድ ምክር ነው የመከረችው። እኔ የምልህ ማንም ይሆን ወንድ ይሆን ሴት ይሆን ምንም እድሜው ስንትም ይሆን ችግር የለብኝም፣ ግን ዘሩ ምንድን ነው? ዘር መጠየቅ ጥሩ ነው። እንደው ዘሩን በደንብ አጣርተሃል ሲል ግድ የለም እኔ ምንም ይሁን አይሁዳዊ ከሆነ የኢየሱስ ከሆነች ዳግም ከተወለደች ያንን ስም የምጠራ ከሆነ ጮክ በልና አሜን በል። አይሁዳዊ ከሆነ እነሱ ራሳቸው አይዋጉም፣ ተሰውሮ የሚዋጋላቸው አለ። ጦር አይመዙም፣ ግን ይጥልላቸዋል። ሃሌሉያ! አይታገሉም፣ ግን ይራመዳሉ። ኃይለኞች ናቸው። ዘራቸው ኃይለኛ ነው። ኪዳናቸው ኃይለኛ ነው። የሚጠሩት ስም ኃይለኛ ነው። የያዛቸው ኃይለኛ ነው። እኔ ማንንም የኔ ባል ጎበዝ ነህ፣ ማንም ቢገጥም ታሸንፋለህ። አይሁዳዊ ከሆነ ግን አችለውም። እዚያ ሰፈር አሸንፈ ይሆናል፣ አይሁዳዊ ቤት አይሆንልም። ፈጽመ ምን ትላለህ? ትወድቃለህ። ትንቢቱ ከቤት ጀመረው የሴት ነገር ብሎ ሄደና ከማን ይበልጣል? እነዚህ ስደተኞች አይደሉ እንዴ? መጤዎች አይደሉ እንዴ? እኔ አለ በማረጉ ተመካ። እግዚአብሔር አልጮህም። እግዚአብሔር እንዲህ ይላል የሚል መልእክት መጽሐፍ አስቴር ላይ የለም። ስሙም የለም። ስሙ የለም። ሙሉም ተሰውሮ የሚሰራው ግን እግዚአብሔር ነው። አለው ሳይል የሚሰራ እግዚአብሔር ይባረክ። ሳይናገረን የሚሰራልን እግዚአብሔር ይባረክ። ተናገረኝ ሳንል ለኪዳኑ ሲል የሚሰራ መንፈስ ቅዱስ የተባረከ ይሆን። አዎ የተባረከ ይሆን። ጌታ የተባረከ ይሆን። አትችለውም። እስኪ ኪዳኔ ብርቱ ነው በሉ። እኔ ጽፋሽ አልሰማው። ኪዳኔ ብርቱ ነው በሉ። ይህን ጦርነት እግዚአብሔር ይጨርሰዋል በሉ። ጀመረው። ሽር ጉዱ አለቀ። መስቂያ መቶ አረጋግጦ ከላይ ይሻላል ቋጠሮ ከታ አሰቃቀል አለ አሉ። ቶሎ የሚገልና ቶሎ የማይገል የሚባል አሰቃቀል ሰምታችሁ እንደሆነ እንዲሰቃይ ከፈለገ ቋጠሮውን ከሆነ በኩል ያደርጉታል አሉ። እንዲሰቃይ ከፈለጉ ደግሞ በሌላ በኩል ያደርጉታል አሉ። እንደው ዝም ብዬ ሳስበው እንዲሰቃይ ነው የፈለገው። አውርደኝና ልስገድልህ እስኪለኝ ድረስ እዚያ እንዲንፈራገጥ አደርገዋለሁ ያለ ይመስለኛል። በጣም ከባድ ቂም ነው ያለበት። ያናድደዋል። እንጀራው እንዲመረው አድርጎታል። ምንም አላለውም። እኛ መስገድ ከዘራችን አይደለም። እኛ ምንሰግድር ሌላ አለ፣ ያለና የነበረ የሚኖር እግዚአብሔር የሆነ። እዚህ ስደት ሀገር ብንኖርም አምላካችን እግዚአብሔር ነው። አንለውጠውም። በኑሮ ሞላ ጎደል አንለውጠውም። እኔ አይሁዳዊ ነኝ፣ አልሰግድም። ግን ያናድደዋል። አንዳንዴ ለእግዚአብሔር መኖራቸው እውነተኛ መሆናቸው የሚያናዳቸው ሰዎች አልገጠማችሁም? እኔ እውነተኛ ለሆንኩት እሱ ምን ያናድደዋል? ዝም ብሎ ያካብዳል። አካብዳለሁ እንጂ በጣም ይሄ ያስኩት ወንጌል እኮ ማካበድማ በእኔ ነው የሚያምረው። እንዴ በጣም ማክረር እዚህ ቤት ቢኖር እኮ እንዴ ስንጠራው የሚመጣ የኤልያስ አምላክ እግዚአብሔር እጨርሰዋለሁ አለ። ምን ብሎ? አስቴር ጋር እግዚአብሔር አንድ ሐሳብ አመጣ። ጾም የሚባል ሐሳብ። ምን አልኩኝ? ጾም። ዝም ብላ ልቧ ላይ ጠብ አለ። ለምን አንጾምም የሚል አየህ። በጾም የሚለመን እግዚአብሔር እናንተም ጾሙ እኔም እጾማለሁ። ይሄን ታሪክ እንገለብጠዋለን። ዝም ብሎ መጾም ጀመሩ። ውደቅ አላሉ። ወደ ወዳቂው እግዚአብሔር ፊቱ ላይ ወደሚጥል እግዚአብሔር ፊቱ እነሱ ወደቁና የሚሆነውን ታያለህ አይደል? ወደ ዛቻቸው ተመልከት አሉ።
እግዚአብሔር የንጉሱን እንቅልፍ በመንሳት ሰልፉን አዞረው። እግዚአብሔር ሰልፉን እንዲህ አድርጎ ጨረሰው። እንዴት አድርጎ? ሰልፉን የጀመረው ሃማ ሲጀምር እሰቅልበታለሁ ባለው መስቀያ ሰቅሎ ተሰቃዩ መርዶክዮስን ሸልሞ ጨረሰው። ከሞት ማትረፍ አይበቃም፣ ተሸላሚ አድርጎ ማንን? የተፈረደበትን ተሸላሚ አድርጎ ሰልፉን በክብር ዘጋው፣ በእልልታ ዘጋው። እነሆ እዚህ ቤት እልልታ ይሆናል። አዎ ከክብር ጋራ ከክብር ጋራ ከክብር ጋራ ከክብር ጋራ ከሞገስ ጋራ ከሽልማት ጋራ ከደረጃ ጋራ ከፍ ከማለት ጋራ የውጋ ያልቃል። የውጊያ የሰልፍ አንቺ ቤት ያለው ጸጋ ሰጥቶሽ ይደመደማል፣ ክብር ሰጥቶሽ ይደመደማል። በመስሪያ ቤት ያለው ትግል ደረጃ ሰጥቶሽ ይደመደማል። አልሰማሁም? አሜን በል። ይደመደማል። እንዲህ ያልቃል፣ እንዲህ ያልቃል፣ እንዲህ ያልቃል፣ እንዲህ ያልቃል። አንቺ ነገር እንደዚህ ያልቃል፣ እንደዚህ ያልቃል። እስኪ ጮክ በል። እንደዚህ ነው የሚያልቀው በሉ። ተሸልሜ ያልቃል በሉ። ከብሬ ያልቃል በሉ። ያልቃል። በሞገስ ነው የሚያልቀው። ከእሱ ጋር ሆነን እንጨርሳለን። አጠገባችን ቆሞ ይጨርሰዋል። ያልቃል በሉ። እስኪ አልሰማሁም እኮ እንደገና በይ። ከክብር ጋር ያልቃል። እግዚአብሔር ከክብር ጋር ጨርሰዋለሁ፣ ከስልጣን ጋር ጨርሰዋለሁ፣ ከስጦታ ጋር ጨርሰዋለሁ፣ እንዳይነሳ አድርጌ ጨርሰዋለሁ። ይሄ ሰልፍ ያልቃል። እግዚአብሔር ይላል ይሄ ሰልፍ ያልቃል፣ ይሄ ሰልፍ ያልቃል። አውቃለሁ እየነዳ እንደሚያናግረኝ። የተጠና ነገር ልናገር አልችልም። ባፌ ውስጥ የእግዚአብሔር ቃል እንዳለ ግን አውቃለሁ። መልእክቱን እንደተጫንኩ ግን አውቃለሁ። ይሄ ሰልፍ ያልቃል። ቀኝ እጃችሁን አንሱ። ሰልፉ ያልቃል በሉ። በውስጥ ያለ ያልቃል በሉ። በውጭ ያለ ያልቃል በሉ። ይደመደማል በሉ። የቤተ ክርስቲያን ሰልፍ ያልቃል በሉ። ያልቃል፣ ያልቃል ይላል እግዚአብሔር። ያልቃል ይላል። እኔ ጨርሰዋለሁ ይላል። እኔ ደመድማለሁ ይላል። ሕዝቤ ምስክር ይሆናል ይላል። እጨርሰዋለሁ ይላል። ያልቃል ይላል። ያልቃል ይላል። እና አዲስ ምዕራፍ እንደዚህ ሆነ ይጀምራል ይላል እግዚአብሔር። አይመስልም አይደል? አይመስልም። ያስፈራራ ነበር ጨለማው፣ እግዚኦ እግዚኦ ያሰኘ ነው። እንድን አልዘማሪው ሁኔታው ሲመጣ እያከፋ ለጥቂት ቀን ቢሆን እምነት ጠፋ። እንዴት ይታመናል? እሱ ግን የታመነ ነው። ወየው ጠፋሁኝ ብዬ ያለቀልኝ ሲመስለኝ በድቅድቁ ሌሊት ላይ ጎኔ ቆሞ አበረታኝ። ሆን ሲል የሚሆንለት ቃል አውጥቶ ሂዳለው። የማያልፍ የመሰለኝ ያማለፈ እንዳለፈው ያለቀልኝ ሲመስለኝ ጎኔ ቆሞ ብለ አበረታኝ። በቃ ሲል መጣዋለሁ አለ እሱ አንቺ ሄደታለ
ጌታ ክብር ይሁን። ሰልፉን ለሚጨርሰው ጌታ ክብር ይሁን። ቤተ ክርስቲያን አሜን ትላለች። ክብር ይሁን። አሜን። አይመስልም አይደል? ሚተርፍ አንመስልም። አመጣጡ አጫጫሁ አይ ማንም አይመስልም። ግን ከኛ ጋር ያለው ከአንቺ ጋር ያለው ከቤተ ክርስቲያን ጋር ያለው ከኛ ጋር የተጣመረው ከኛ ጋር የተጣበቀው ፍቅር ያጣበቀው እግዚአብሔር ብርቱ ነው። እሱ ነው ብርቱና ኃያል። እሱ ነው በሰልፍ ኃያል። ምን እያልን ነው? ጦርነት መጀመር የሰይጣን ነው፣ መጨረስ ግን የሰራዊት ጌታ የእግዚአብሔር ነው። እናንተ ቤት ሰይጣን ጦርነት ጀምሮ ይሆናል። መጀመር ልማዱ ነው። ጀምሯል። እነማንም ቤት ጀምሯል። ከሰማይ ጀምሯል። ይጨር እግዚአብሔር በድል በክብር ከሽልማት ጋር የሚጨርስ ዛሬም በዙፋኑ ላይ አለ። አልሰማኋችሁም? ትዝ ይላችኋል ጌታ ኢየሱስ ጋር ሰልፉን እንደጀመረ ይህን ሰውዬ አለ እንደው ተውትና ደቀ መዛሙርቶቹን በትኖ ብቻውን አስቀረው። መቃብር ዝግት አደረገበትና አሸነፍኩ አለ። የቻለውን ሁሉ አደረገ። አለቀ በቃ አለ። እንዲህ አትሉ ስትጨርሱ በቃ ስብሰባው ላይ ሄደው አለቀ ጦርነቱ አለቀ አለ። ለምን? ድንጋይ ተጭኖበታል፣ ማህተምም ታተሞበታል፣ ጠባቂም
በዚያ ቆመናል። አንዳንድ ተነስተዋል ምናምን ሰርቀው ሊያደናግሩ ህዝባችን ትምህርት እንዳያመጡ ታማኝ ጠባቂዎች እዚያ አድርገናል። በቃ ዘና በሉ። እዚያ ሰፈር ችርስ እንዳለ አላቅም፣ ምናልባት ካለ አይጠፋም። እዚያ ሰፈር እንደውም ያለው 3 ቀን ሰይጣን መቃብር መስሎ የዘጋው ስፍራ ለዓለም ሁሉ የመዳን ምክንያት በቀለበት። ጠላት ጦርነቱን ጀመረው፣ እግዚአብሔር በትንሣኤ ደመደመው። አሜን በሉ። መክፈት ይችላል። ጦርነት መጀመር የሰይጣን ምርጫ ነው። ማቆምና መጨረስ ግን የእግዚአብሔርና የኛ ነው። አልሰማችሁም እኮ? ሰልፉን መጨረስ አንደኛ እግዚአብሔር ነው፣ ቀጥሎ እኔም ከሱ ጋር ጨርሳለሁ። ድል ነስቶ ድል ነሽ አድርገው ቆመኝ። ጨረስን አብረን። እሱ ጨረስና ጨርሳል አለኝ። የተጨረሰ ላይ ቆምኩ። እስቲ ክብር ለመንፈስ ቅዱስ ስጡ። ማጠቃለያው የሰልፉ እግዚአብሔር ነው። ዳዊት ሰልፉ የተጀመረው በጎልያድ ነው። ጠላት ሰልፍ ሲጀምር አደንግጡ። መደምደሚያውን እያያችሁ ደምዳሚውን እያያችሁ እንዲሁ አጨራረሱን ዝም ብላችሁ እየሳላችሁ ይሄ ሰልፍ ሲያልቅ ይሆነ እየሳላችሁ። አንዳንዱ ሰልፍ ሲገጥመኝ አጨራረሱን መሳል እወዳለሁ። አብሰብሰብ ሲያልቅ እንዴት ያለ አገልጋይ እንደምሆን፣ እንዴት ያለ የእግዚአብሔር ጸጋ በውስጤ እንደሚያል፣ በቃ የትኛው መድረክ ላይ እንደምቆም የኔ መጨረሻ እሱ ስለሆነ አጨራረሱ። በድል መዝጋት የእግዚአብሔር ነው። አሜን። ፍርዱን እያወቀ ሰይጣን እያወቀ ከዚህ ቀደምም ጦርነቱ ተደጋግሞ እንደተጨረሰበት እያወቀ ታዲያ ይዋጋል። ለምንድን ነው? አሁንም ለምን ይዋጋናል ነው? ለምን አይተውንም ነው እኛ እያልን ያለለው? እንዲሁ የማይተውባቸውን ሀሳቦች ልንገራችሁ፣ እንደማይተዋችሁ ላስረዳችሁ። አጠገባቸውን ሰይጣን አይተውህም በሉ። ከዚህ ቀደም ሰይጣን ይመጣል ነው ያልኩት። ዛሬ ደግሞ ላለው ሰይጣን አይተውሽም፣ ሊተውሽ አይፈልግም። ሰይጣን ለምንድን ነው ማይተውን? ባለፈው ተሸነፈ፣ ባለፈው ስንት የተደምድሞበት ምንድን ነው ምክንያቱ? እነግራቸዋለሁ። ሰይጣን የተሸነፈ ጦር ስለ ልቦና ነው ያለው። የተሸነፈ ጦር ስለ ልቦናው ምንድን ነው መሰላችሁ? ብቻዬን አልጠፋም የሚለው የምቀኛ ውጊያ ይባላል። ባጭር ቃል የምቀኛ ውጊያ። ይሄ ካልሆነልኝ እሱም አይሆንለትም የሚል ተሸንፎ የሚያፈገፍግ ጦር በሰላም አይሄድ፣ መንደር እያቃጠለ ነው የሚሄደው። ለምን? አላሸንፈም ስለዚህ አጠፋለሁ እያለ ድልድይ እያፈረሰ የአሮጊት ቤት እየዘረፈ ነው የሚሄደው። ተሸናፊ እንደሚያሸንፍ ያረጋገጠ ነው። በጨዋነት መጣው አይዟችሁ ነገ እኔ ስለምነግስ የሚለው ማን ነው? ማሸነፉ ያረጋገጠ ነው። የተሸነፈ እያቃጠለ ነው የሚሄደው። እና የተሸነፈ ሰይጣን በእኛ ሰፈር ሲሄድ ለማቃጠል ስለ ልቦናው እንደዚህ ነው። የምቀኛ ውጊያ ነው። እኔ አልገባሁም፣ እነሱም አይገቡም። እኔ ያጣሁትን ክብር እነሱ እንዴት ያገኛሉ? የምቀኛ ውጊያ ውስጥ ነው ያለ ነው። ተመቅኝቶ ተመለከተሽ። እንዴት እኔ አንጥቻው ሰው ዘልገባ ነው? አይሆንም። እኔ ካልገባው እነሱም አይገቡም። እኔ ካልወረስኩ እነሱ መውረስ የለባቸውም የሚል የተሸናፊ ጦር ስለ ልቦና አለው። ካልበላው ምን አደርገዋለሁ? እደፋዋለሁ የምትለው አይነት ሰይጣን የተከበበ አውሬ ጠባይ ነው ያለው። አውሬን ከከበባችሁት ፍርሃቱ ወደ እብደት ይለወጣል እና ቦጭቃችሁ ነው የሆነ ነገር የሚሆነው። ሽምቅቅ ሲል መግቢያ ካጣ ምን ይላል? ይዘላል። ተከቧላ። ሰይጣን እንደዚህ ነው። ድንቅ ጨካኝ ነው የሚሆነው አውሬ ሲከበብ። አንድ
እውነት ይሁን ውሸት አላውቅም፣ ግን ድሮ አንድ ታሪክ ነበረ። ጅብ አህያው እውነተኛ ታሪክ ነው ይባላል። ጅቡን አንገቱን ያዘው በአጋጣሚ። አህያና ጅብ ተመልከቱ እንግዲህ። በአጋጣሚ በሱ ጥርስ ማጅራቱ ተያዘ። ማን ነው? ጅብ። አለቅም አለ። ጅቡ ከሞተ ቆይቷል። አህያው አለቅም አለ። አለቅም አለ። ከባድ ነገር ነው ማለት የፈሪ ከባድ ነው። የፈሪ ከባድ ነው። ድመትን እንኳን ከባቸው ዘግታቸው እንዳትመቱ ነው የሚባለው። ድመት አዱሬ ውስጡን አውሬ የምትባል እንደዚህ ሰምቻለሁ። አውሬ እንደዚህ የምትለው እስቲ ክበቧት ትነሳለች። እንደሱ ነው ሰይጣን። አሁን አንድ ተከራያችሁን ቤቱን እንደዚህ ያደረገ አስቸግራላችሁ ፍርድ ቤት ብታስፈርዱበት እንዲወጣ ቢደረግ አሁን ቤቱን ምኑ ጋር ነበረ ያቆሸሽኩት ይላል። የማይደፋው የለም፣ ማበላሸው ዕቃ የለም። ሁሉንም ለምን ተፈርዶበታል፣ መውጣት አለበት። ተፍርድ ቤት ትእዛዝ ተላልፏል። ታዲያ በሰላም እንዲወጣ ነው። እግዚአብሔር ይስጥልኝ ይላል አይልም። እየደፋ እየሰበረ ምላክ ይሰደ እያለ ነው የሚሄደው። ሰይጣን እንደዚህ እንደተፈረደበት ተከራይ የእኛን ሰፈር መነካካት ይፈልጋል። ግን ጠባቂያችን ብርቱ ነው። ለዚህ ነው የምንዋጋው። ሰይጣን ለምን ይዋጋል? የክፋት ባህሪው ክፉ ነው። ፍርዱን አውቋል። ግን የክፋት ባህሪው መገለጫው መሰላችሁ? ለክፋቱ ምክንያት የለውም። የክፋት ባህሪ ማለት ለክፉ ለሚሆንበት ነገር ምክንያት አይሰጣችሁም። ዝም ብሎ የሚጠላችሁ ሰው አላያችሁም? ክፉ ሰው ጎረቤታችሁ አይደላችሁም፣ አብራችሁ አሰሩም፣ እንዲሁ ሳያችሁ ደሙ ይፈላ። የክፋት ባህሪ ይባላል ይሄ። ሰይጣንማ ይሄ እነዚህ ያካፈላቸው ናቸው። ዋናውማ ሰይጣን ያካፈላቸው ስጦታ ዝም ብሎ ሰው መጥላት ምን አይነት ነገር ነው? ምክንያት የሌለው ጥላቻ። ልሸነፍ ነው፣ ከተሸነፍ ምን አዋጋኝ አይልም። ለምን? ባህሪው ክፉ ነው። ባህሪውን የት ያርገው? ተው እንጂ የት አርገው ማለታችሁ ነው። ራራውለት ውግ ያለ ነው። ካላሸነፍኩ ተወዋለሁ የሚል ሰይጣን ጋር የለም። አጉል ማስበውን አታስቡ። ከዚህ በኋላ እሱ ተሸነፍኩ የሚባል ነገር አያውቅም። ነፍስ መግደል ማንነቱ ነው ይላል ጌታ ኢየሱስ። መግደል ጀመረ አይልም፣ ገዳይ ነው ነው የሚለው። መጀመሪያ ነፍስ ገዳይ ነበር ነው እንጂ የሚለው ነፍስ ገዳይ ሆነ አይልም። ባህሪው ነው። ሰይጣን ሰውን የሚጠላው እንትን አረጉኝ ብሎ አይደለም፣ እንትን አለች አይደል ብሎ አይደለም። አሁን እሳት የሚያቃጥለው ምን አድርጎት ነው? ሳሎኑን የሚያቃጥለው አቃጥለዋለሁ ብሎ ነው እሳት ይህን የሚያቃጥለው። ጥሩ ህንፃ የሚያቃጥለው እሳት ስለሆነ ነው። ባህሪው ነው ማቃጠል። ለምንድን ነው የሚሰግዱለትን ሰይጣን እንደዚህ ጉድ የሚሰራቸው? ስላላመለኩት ነው። ክፉ ስለሆነ ዘቅዝቆ ነው የሚገላቸው። የሚሻለው እሱን መዋጋት ነው። እዋጋዋለሁ በሉ። እስቲ እዋጋዋለሁ በሉ። የማይለወጥ የአመፅ ባህሪ ነው ያለው። ምን እያልኳችሁ ነው? አይለቃችሁም እያልኳችሁ ነው። ምን እናድርግ? እንዋጋው። ላይለቅሽ አትለሳለሺ። ድንበርሽን አስከብሪ። የተፈረደበት ካቴና የገባለት ጠላት ሳሎናችን አለ፣ ምድሪቱ ላይ አለ። እንደ መልካም ተዋጊ ሰይጣን እድሜ አይመክረውም፣ ታሪክ አይመክረውም። እኛው ስለሱ ታሪክ እየተነተንን ነው። ድሮ ተሸንፏል እያልን ነው። አይሰማም። እንዲሁ ወደ ልብ አይመጣም፣ አያምንበትም። ሰይጣን ይተወኛል የሚሉ ሰዎች ምን አድርጌው ነው ግን ሰይጣን ያለች እህት እንዳለች ምን አድርጌው ነው? ክፉ ስለሆነ ነው። አንቺ ዳሩን ደርሰሽ አታውቂ፣ ግን ክፉ ስለሆነ አይለቅሽም።
ላይለቀኝ አልለቀውም በሉ እስቲ። በደንብ እንዲገባቸው ብዬ ነው። ላይለቀኝ አልለቀውም በሉ። ምንም ይሻለን ጦራችንን ታጥቀን መግባት ነው እንጂ የሚያሰኘን ዳርዳሩ አይለቅሽም። ማስከበር ነው ያለብህ። ጦርነቱ እናንተ ነው ማስከበር ያለብህ እንጂ አይለቅህም። ላላ ብትል አሁን ጾምት እኔ ምን አልፈልግም ስም ብዬ በቃ አይለቅህም። ለምን? ባህሪው ክፉ ነው። እንኳን እዚህ ሰፈር ወጣ ገባ ብለህ ቀርቶ እዚያም ሰፈር ብትሆን አይለቅህም። መች ለቀቃቸው? አሟሟታቸው እኮ በጣም የጻድቃን ሞት እኮ ነው የክብር። ለኑዛዜ ቀን ሳይሰጣቸው ነው እኮ የገደላቸው። አዋርዶ እኮ ነው የገደላቸው። ለምን? ክፉ ነው። ለምን ይዋጋል? በደንብ ስሙኝ። ለምን እንደሚዋጋ ታውቃላችሁ? አንድ ቀን አንድ ጦርነት ገጥሞ ነበር ራስ ከሆነው ከክርስቶስ ጋር። ከማጋ ከራሱ ጋር ከቤተ ክርስቲያን ራስ ከሆነው ከክርስቶስ ጋር አንድ ቀን ግጥሚያ ገጠመ። ቀጠቀጠው፣ ገፈፈው፣ አዋረደው፣ እያዞረ አሳየው። ይሄውና አለ ተሸንፏል። ስልጣንን አለቅነትን ሁሉ ገፎ እያዞረ ይሄው አለ። በአደባባይ መሰከረበት። አሁን ምን አለ? ራሱን አልቻልኩትም አይደል? አካሉ ጋር ልሄድ አለና ቤተ ክርስቲያን ጋር መጣ። በራስ ያጣውን ድል በአካል አገኘዋለሁ ብሎ የሞኝ ምክር ሸንጎ ውስጥ መከረ። አናጣም ብሎ አንድ ያልገባው ነገር ሰይጣን ይህን ራሴውን ክርስቶስን ጌተሰማኒ አገኘው፣ ምድረ በዳ አገኘው፣ ድል ነሳው። ግብዣውን አልተቀበለም። ክብር እምቢ አለ፣ አሸነፈው። በሙታን በኩር በመሆን አሸነፈው። ኃይል አልቀረለትም። አሁን አለ ራስ አሸንፎኛል፣ አካል ጋር ሄዳለሁ አለ። አልሰሜን ግባ በለው። አካል ሲነካ ራስ እንደሚመታ አያውቅም። ጳውሎስ ቤተ ክርስቲያን ሳሳደድ ቀጥታ መጣና እኔ የምልህ አለው፣ ለምንድን የምታሳደኝ አለው። ራስ ጋር ያጣውን ድል በአካል ውስጥ ለማግኘት ማለት ነው። ተመልከቱ፣ በቤተ ክርስቲያን ታሪክ ውስጥ በኢየሱስ ላይ የሰጠውን መስቀል በመስቀል ድል እንደተነሳ ረስቶ ዛሬ ለእኛ መስቀል ሰጠን። መስቀል ድል መንሻችን ነው። መዋረዳችን ሳይሆን መክበራችን ነው። ድል መንሳችን ነው መስቀላችን። እስቲ ጮክ በልና አሜን በል፣ አሜን በል፣ አሜን በል። ኢየሱስን አሸከመው፣ ድል ነሳው። ያንኑ ሞኝነት ይዞ እኔ ጋር ደግሞ መስቀል ይዞ መጣ። መስቀል ክብራችን የሆነው ለዚህ ነው። እስቲ አሜን። አካል ጋር አገኛለሁ ብሎ ሞከረ። ለጳውሎስ እንደተነገረ ለካ ራስና አካል አንድ ናቸው። አገኘው እግዚአብሔር። ለምንድን የምታሳደኝ አለው። ማነህ? እኔ እኮ እዚያ ታች ነው ማሳደው፣ እላይ እየነካህ ነው። አዎ፣ ስንነካ የሚነካ ራስ አለን። ባለቤቶች ነን። ባለቤት አለን እኛ። እስቲ አሜን። ሲነኩኝ የሚነካ የሚነሳ አለ። ሳልጸልይ የሚዋጋልኝ አለ። አልሰማሁም። ራሴ አለ። የሰይጣን ውጊያ የሞኝነት ነው። ያልገባው ተዋጊ ነው። ምን ይላል ጳውሎስ? ከዚህ ዓለም ገዦች አንዱ እንኳ ይህን ጥበብ አላወቀም ይልና አውቀው ቢሆን ኖሮ ባልሰቀሉት ነበር። ጳውሎስ በጣም እየሳቀ የጻፈው ነው ይመስለኝ። እየሳቀ እያለ አይ ሰይጣን እያለ። ይሄ ቃል ስለገደሉት ሄሮድስና ጲላጦስ የሚናገር ሳይሆን ከጀርባ ስላንቀሳቀሳቸው ስልጣን መንፈስ የሚናገር ቃል ነው። አውቀውት ቢሆን ኖሮ ሰይጣን የክብርን ጌታ በመስቀል ላይ ሲሰቅለው
የእግዚአብሔርን የማዳን እቅድ ያጨናገፈ መስሎት ነበር። ነገር ግን በዚያው በመስቀሉ ራሱን ቀጠቀጠው። የውርደት ሞት ሊገለው ነበረ። ክርስቶስን ከገደልኩት የእግዚአብሔር እቅድ ይፈርሳል ብሎ አስቦ ነበረ። መንግስቱ ምድር ላይ አትመሰረትም ብሎ ነበረ። ነገር ግን ኢየሱስ ክርስቶስን በመስቀል ላይ ሰይጣን ሲሰቅለው የራሱን የሽንፈት ደብዳቤ እየጻፈ ነበር። በገዛ ፈቃዴ ተሸንፌያለሁ እያለ ምድር ላይ ራሱ ነው የጻፈው። ራሱ መስቀል ላይ ኢየሱስ ሲሞት ምን ማድረጉ ነው? ሰይጣን ተሸንፌያለሁ የሚል ረቂቅ እየጻፈ ነበር። በድል ነሳውበት ባለው ነው ድል የተነሳው። ባመጣው መሳሪያ ነው የተመታው። ነጥቆ ነው የመታው። ጌታ እኮ ታላቅ ነው። አላወቁ። አውቀው ቢሆን የእግዚአብሔር ጥበብ ክርስቶስ ስለሆነ አልበራላቸውም። እግዚአብሔር ሰይጣንን በራሱ በክፋት ሐሳብ አጠመደው። ባጭር ቃል እኛ እንዲገባን ቀምቶ ነው የመታው። ሰይጣን ለማጥፋት የተጠቀመበትን መስቀል እግዚአብሔር ለማዳን አድርጎ ለወጠው። ለዚህ ነው መስቀል ክብራችን የሆነው። አሜን። እስቲ ጮክ በሉና አሜን በሉ። አሁን አንድ ጦር ምን አደረገ? አንድ ጦር የጠላትን ካምፕ ለማፍረስ ቦምብ አጠመደ። ምን እንደው ሲፈነዳ ምን ታውቃላችሁ? የእሱን ምሽግ አፈረሰበት ማለት ነው። ያጠመደው ለማን ነው? ድልድዩን ለመስበር ነው። ሲፈነዳ ግን የእሱን ምሽግ አፈረሰበት። አጠማመድ አይችልም። ለምን? ጥበብ እግዚአብሔር ነው። እውርነት ስላለበት ወደኛ መጣው። ቅድም እንዳልኳቸው በኢየሱስ መስቀል ያጣውን ድል እንዴት በዛው መሳሪያ እኛን ይገጥመናል? ቤተ ክርስቲያን አመጣና መስቀል አሸከማት። መከራ መጣባት። መከራ እኮ ድል የተነሳበት ጉዳይ ነው። በቤተ ክርስቲያን ታሪክ ውስጥ መስቀል አሸከማት። ቤተ ክርስቲያንን ድል ነሳችው። አሁን መስቀሉን አውርዶልን እንዳይሆን ችግሩ ለምንድን ነው የሚዋጋው? የመጨረሻ ሐሳቤ ነው ለዛሬ። መዝሙረ ዳዊት 119:144 የት አድርገው ነው የምዘላብደው ትሉኝ ይሆናል። እንመጣለን እሱ ጋር ማንደርሳለን። ለምንድን ነው የሚዋጋው? የተገፈፈ ስልጣን አለው። ያውቃል እንዳለ አድርጎ ለማስመሰል ምንም አልሆንኩም። አንዳንድ ሰው ጓ አድርጎት እናንተ ወድቆ በደንብ እንክት ብሎ ዙሪያውን ያይና ሰው ካለ ደህና ነኝ ብሎ ይሄዳል። አሞታል እኮ ሰይጣን ልክ እንዲህ ነው። በደንብ ብላ የተመታው እኛ ጋር ይመጣና ደህና ነኝ፣ መስቀሉ ምንም አላደረገኝ፣ ያ መሲያችሁ ምንም አላደረገኝ። አረ መጥተዋል። አረ ራስን ቀጥቅጦታል። እዚህ እናውዛለን። ተመቷል። በማስመሰሉ አላምንም። ተመቷል፣ ተሸንፏል፣ ተዋርዷል። ምን እሱ አረ እኔ ምንም ያግብ ኢየሱስ ምንም እኮ አላደረገኝ። ስንገስጸው ምን አሁን ቅድም መቃወምሽ ነው። ምንም መጥቶታል። እማይስት መሳሪያ ነው ያለሽ። በጌታ በኢየሱስ ስም ውደቅ ስትል እዛ ጋር አለው እኮ ይላል። ሆነ ከተደግፎ እልፈ ስትል ድው ነው የሚለው። እስቲ አሜን። የምንወረውረው ኢየሱስ ታላቅ ነው። እንደ ሰው ልማድ ብንመላለስም መዋጋችን ግን ምሽግን ለማፍረስ ምን ነው? በርሶ ነው። ቃሉ የታመነ ነው። እንደሱ ነው። እኔ አንተን አላምንም።
እኔም ማምነው በቆላስይስ ምዕራፍ 2 ቁጥር 15 የተጻፈውን ነው። እኔም ማምነው በሉ የተጻፈውን ነው። ምን ነው አላችሁ? ደህና ናችሁ? እኔም ማምነው የተጻፈውን ነው። ምን ይላል? እንዲህ ይላል፣ አለቅነትን ስልጣናትን ገፎ ድል በመንሳት በእርሱ እያዞረ በግልጥ አሳያቸው። አለቀ ደቀቀ፣ አለቀ ደቀቀ። ተጽፏል። አላምንም፣ ተጽፏል። ተሸንፏል፣ ተጽፏል። ተገፏል፣ ተጽፏል። እስቲ ተጽፏል በይ። ተጽፏል፣ ተሸንፏል። ግን ሜላሱ አረዱኝ። አሁን ሰሞኑን ጾም ጸሎት ምናምን ያላችሁ አይ እኔም ማምነው የተናገረኝ ነው። እኔም ማምነው የተጻፈውን ነው። እኔም ማምነው መንፈስ ቅዱስን ነው። እኔም ማምነው እግዚአብሔርን ነው። ሰይጣን በመስቀል ላይ ተገላገልኩ፣ ድል የተቀዳጀ መስሎት ነበር። እርፍ ቅድም እንዳልኳቸው ብሎ ነበር። ልክ ኢየሱስ መስቀል ላይ ሲሰቀል ሰማያዊው ፍርድ ቤት የሰይጣንን ክስ ከመዝገቡ ላይ ኃጢአታችን ዕዳ ተከፈለ። ምን እያደረገ ነው? ሰማያዊ ፍርድ ቤት ጽሕፈቱን ሁሉ ደመሰሰበት። አልሰማሁም። ዕዳ ምን አለ? ተከፈለ። በሞቱ ተከፈለ። በኢየሱስ ተከፈለ። ኢየሱስ እዛ ሲሰቀል የዕዳ ጽሕፈት ተደመሰሰ። ምልክታችን ተደመሰሰ። ነፃ ናችሁ አለን። ወጣችኋል አለን። እሱ የተባረከ ይሁን። አሜን። ልክ ኢየሱስ መስቀል ላይ ተፈጸመ ሲባል ሰማያዊ ፍርድ ቤቱን አለ፣ ዕዳውም አለቀ። አሸነፍኩ ባለበት ተዋረደ። እንዲህ ነው ጌታችን በጥበብ ያሸነፈው። መንፈስ ቅዱስ ክብር ይሆን። ኃይል እንዳለው አድርጎ እናንተ ቤት ያው እንደቆመ ይታወቃል። አንቺ ቤት በቃ ጨርስሻለሁ። ባለፈው አያትሽንም እኔው ነኝ። እኔ አያቴ ጋር መጥቶ ሊሆን ይችላል። እኔ ጋር ግን አንድ ንጉሥ መጣና ከዚህ በኋላ እንዳታልፍ ብሎ በእኔና በጠላቴ መካከል ገደብ ሰራለን። የማይሻገረው የቃል ኪዳን ታላቅ ነገር አድርገዋል። ዘር አያሰጋንም። አልሰማሁም። አያቴን ያገኘ እኔን አያገኘንም። ማንም አያገኘኝም። ኃይለኛ ቅጥር ውስጥ ገብቻለሁ። በደሙ ቃል ኪዳን ውስጥ አለን። አንፈራውም። ለምን? ጠባቂያችን ብርቱ ነው። ዘር ለየን። የእናትና አባት ዘር አለቀ። እዚህ ሌላ ዘር አልሰማሁም። የገባንበት ዘር ታላቅ ነው። አልሰማሁማ። አያትሽ እኔ አላቅላትም። ሌላ ቃል ኪዳን እኮ የሞት ቃል ኪዳንን ትቼ ሌላ ቃል ኪዳን ከህይወት ጋር እኮ ተፈራረምን። ሌላ ቃል ኪዳን፣ ሌላ ቀለበት እኮ አሰርኩ። አይሰማምን? እጮኛ እኮ አለኝ እኔ። የሚወስድ ጌታ እኮ አለ እኔ። ሌላ ቀለበት ገብቶልኛል። የኢየሱስ ሆኛለሁ። ይኸው ቀለበቴ፣ ይኸው ቀለበቴ፣ ይኸው የቃል ኪዳኑ ማህተም። የሌላ ሆኛለሁ፣ የኢየሱስ ሆኛለሁ፣ የክበጉ ሆኛለሁ። አያት እኛ ጋም ይመለካል። ይኑራ፣ እኛ ጋም የሚመለካል። እውነተኛ አምላክ እዚህ ቤት አለ። ሌሎቹ አጋንንት ናቸው። የኔ እግዚአብሔር ግን የሚናገር፣ የሚሰማ፣ የሚመልስ ነው። እግዚአብሔር ብርቱ ነው። ተው እንጂ ኪዳኑን አታክበባ። እኛን ያከበረን ኪዳን ታላቅ ነው። በክብር እንወጣለን፣ እንገባለን። መሰማሪያችንም ብርቱ ነው።
ብርቱ ነው። ልክ ነው። ብርቱ ነው። ጌታዬ ብርቱ ነው። ክብር ለመንፈስ ቅዱስ ይሁን። ጮክ በሉና አሜን በሉ። እግዚአብሔር ብርቱ ነው በሉ። ይህ የመንፈስ ቅዱስ አዋጅ ነው። እግዚአብሔር ብርቱ ነው በል። ብርቱ ነው በል። ብርቱ ነው። ብርቱ ነው። እጄን የሰጠሁት እግዚአብሔር ቃል ኪዳን እንዲያደርግልኝ የሰጠሁት የሚወስደኝ ሙሽራ አለኝ። የሚወስደኝ ሙሽራ አለኝ። ጋብቻችን በሰማይ ይሆናል። እስቲ እኔ ሌላ ሆኛለሁ በሉ። ሰይጣንን እያያችሁት ስላለ ማለት ነው። የሌላ ሆኛለሁ ብሉና ጩሁበት። የአያቴ አይደለሁም፣ የቅድመ አያቴ አይደለሁም፣ የዘሬ አይደለሁም፣ የአማራ አይደለሁም፣ የኦሮሞ አይደለሁም፣ የትግሬ አይደለሁም። ሌላ ዘር ውስጥ ገብቻለሁ። ሌላ ኪዳን ውስጥ ገብቻለሁ። አዲስ ኪዳን ሆኖልኛል። አው 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 እነሆ አዲሱ ምዕራፍ ተጀመረ። አሰማው ከህዝቡ ላይ ስጋት ተገፏል። ክብር እንድንሰጥ እግዚአብሔር ይፈልጋል። ክብር ይሁን በእሺ፣ ክብር ይሁን በእሺ። ለተቤዠን ክብር ይሁን። አትግደርደሩ። ክብር ይሁን። ለመንፈስ ቅዱስ ክብር ይሁን። ሁላችንም ቆመን ክብር እንሰጣለን። ክብር እንሰጣለን። ክብር ይሁን። ክብር ይሁን በሏ። ክብር ይሁን በሏ። ክብር ድምፃችሁን አሰሙ። ክብር ይሁን ለተቤዠን። ፍርሃታችንን ለሰበረ ለሱ ክብር ይሁን። ለናዝሬቱ ለኢየሱስ ክብር ይሁን። ለእግዚአብሔር ልጅ ክብር ይሁን። ለመንፈስ ቅዱስ ክብር ይሁን። ለታረደው ክብር ይሁን።
የሚበልሽ ነገር እግዚአብሔር ዛሬ ገደብ እየሰጠው ነው። ወሰን እያደረገለት ነው። እነሆ እግዚአብሔር ወሰን አድርጋለሁ ይላል። መስመር አድርጋለሁ ይላል። ከልያለሁ ይላል። የሰራዊት ጌታ እግዚአብሔር ነገርሽን ከልያለሁ ይላል። መስመር አበጅቻለሁ ይላል። ለውሃዎች አሸዋ ወሰን እንዳደረገ እግዚአብሔር እንዲሁ ወሰን አድርጓል። ወሰን አድርጓል። እግዚአብሔር ለርስቱ ወሰን አድርጓል። ለቤተ ክርስቲያኑ ከዘራ መስመር አበጅቻለሁ ይላል። ለውሃዎች አሸዋ ወሰን እንዳደረገ እግዚአብሔር እንዲሁ ወሰን አድርጓል። ወሰን አድርጓል። እግዚአብሔር ለርስቱ ወሰን አድርጓል። ለቤተ ክርስቲያኑ ከዘራፊዎች ወሰን አድርጓል። ከሚሽለከለኩ ወሰን አድርጓል። ከአጥፊዎች ወሰን አድርጓል። ከስውር አጥቂዎች እግዚአብሔር መንፈስ ቅዱስ ወሰን አድርጓል። በትዳርሽ ላይ ወሰን አድርጓል። በሕይወትሽ ላይ ወሰን አድርጓል። ኢየሱስ 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 ላንተ ክብር ይሁን። ለጸጋ ክብር ይሁን። ለቤተ ክርስቲያን ስለሰጠው ስጦታ ክብር ይሁን። ስለ መፈራቷ ክብር ይሁን። እስቲ አንሱ እጃችሁን ሁላችሁም እጃችሁን አንሱ። በማን ፊት? በቆምንበት በእግዚአብሔር ፊት ክብር ይሁን። ክብር ይሁን። ማዶተስ ማን ያክልሃል? ማን? ጣትህ ብርቱ ናት። በእግዚአብሔር ጣት ተብሎ እንደተጻፈ ጣትህ ብርቱ ናት። ጣትህ ብርቱ ናት። እጅ ብርቱ ናት። ጠንካራ ናት። የርስት ጠባቂ ሆይ አከብርሃለሁ። እንደዚህ መሰረትህ እንደዚህ ይደመደማል። እኔ ጨርሳለሁ ይላል እግዚአብሔር። አልሰማውሽም? ቤተ ክርስቲያን ድምፅሽን አሰሚ። እኔ ጨርሳለሁ ይላል። እኔ ደመድመዋለሁ። በክብር ይደመድመዋል። ከሽልማት ጋር ይደመድመዋል። ከአክሊል ጋር ይደመድመዋል። ይህን ጦርነት ይደመድመዋል። ይህን ተግዳሮት ይደመድመዋል። እኔ እጨርሰዋለሁ ይላል እግዚአብሔር። አካሄዱ አይመስልም አይደል? የቤትሽ ነገር፣ የነገሩ ነገር፣ የአገልግሎቱ ነገር አካሄዱ አይመስልም። ከኋላው ምንም ያለ አይመስልም አይደል? እግዚአብሔር ቆንጆ አድርጎ ይጨርሰዋል። ክብር ተቀብሎ እግዚአብሔር እሱ እግዚአብሔር ነው ተብሎ ይጨርሰዋል። ፈርዖንን አስጥሞ የጨረሰ እግዚአብሔር ይጨርሰዋል። ፈርዖንና ሰራዊትን አስጥሞ የእስራኤልን ተግዳሮት የጨረሰ እግዚአብሔር ያንቺን አሳዳጅ በማስጠም ይጨርሰዋል። አልሰማሁም? የዛሬው ችግርሽ ነገ መዝሙር ይሆነዋል። ቃል እስክታጭ ድረስ ጠላትን ትፈልገዋለህ አታገኘውም እንደተባለው ሲጨርሰው ትደነቃለህ። ሰው የሚተርፋ አይመስልም። አመጣጡ ነው ያለው። አሁን እንደሱን አመጣጥ ይችላል። አጨራረስ ግን እኔ እግዚአብሔር ነው የሚችለው። እዚህ ነበር መዋል፣ እዚህ ነበር ማደር፣ እዚህ ነበር መሰንበት፣ እዚህ ነበር። ስምህን አከብራለሁ። በዚህ ሁሉ ላንተ ክብር ይሆን። ዛሬ የምትወደውን ምዕራፍ አንተ መሪ ሆንክበትን
አንተ መንገድ የምታሳይበትን እሳትም ደመናም የምታዝበትን ምዕራፍ ሰው ማያውቀውን ምልክትህ የሚመራንን መንገድ ስላስጀመርከን አመሰግንሃለሁ። እነሆ እግዚአብሔር አዲሱ ምዕራፍ ተጀመረ ይላል። ሰምተሻል? አዲሱ ምዕራፍ ተጀምሯል። መሪ የሆነበት ጠላቶች የማይወጡበት መንገድ፣ ነጣቂዎች የማይሳተፉበት መንገድ፣ ከፍ ያለ መንገድ፣ ሩቅ የሆነ መንገድ፣ ትልቅ የሆነ መንገድ፣ እግዚአብሔር የጠራቸው ብቻ የሚወጡበት መንገድ እነሆ ተጀመረ። እነሆ ተጀመረ። እነሆ ተጀመረ። እነሆ ተጀመረ። እነሆ አውጃለሁ በመንፈስ ቅዱስ ኃይል፣ እነሆ አዲሱ መንገድ ተጀመረ። እስኪ ተጀምሯል ትበል ቤተ ክርስቲያን። እንደ አጥቢያ ተጀምሯል። ክብር ለእግዚአብሔር ይሆን። እንደየግላችን ተጀምሯል። ክብር ለመንፈስ ቅዱስ ይሆን። ይህንን መንፈስ ሳናስነካ ሳናጠጋጋ ጥብቅ አርገን ይዘን አፉን ስር አርገን እንዳይገባ ሌላ እንዳይወጣ ከኛ አርገን ይዘን እንሂድ። ቋጥረን እንሂድ። ክብር ለመንፈስ ቅዱስ ይሆን። ስለነበረን ጊዜ ቤተ ክርስቲያንን፣ አካልህን ንግግር አይደል እያኖረን ያለው፣ ተስፋ እየሰጠን በጨለማ መካከል ብርሃን የሆነን ድምፅህ እንደ ነጎድጓድ እየመጣ አከረመን፣ አሰነበተን። ስለ ድምፅህ እናመሰግንሃለን። አንተ እንዴት ላለህ ልንል አይገባንም፣ አንችልም። ምሕረት በዛልን። ከእኛ ጋር ከባድ ቃል ኪዳን ገባህ። ላትተወን በልጅ ወደድከን፣ በገዛ ደምህ ዋጅተህ የራስ አረከን፣ ርስት ያረከን። መንፈስ ቅዱስ ለአንተ ክብር ይሆን፣ ክብር ይሆን፣ ክብር ይሆን፣ ክብር ይሆን በሰማይ፣ ክብር ይሆን በምድር፣ ክብር ይሆን፣ ክብር ይሆን። እዚህ የቆመው ሰው፣ እዚህ የተቀመጡት ሰዎች ሁሉ ክብር ላንተ ይሰጣሉ። መንፈስ ቅዱስ ላንተ ክብር ይሆን፣ ለጸጋ ቃል ክብር ይሆን። እናመሰግንሃለን። የተወደድከው ጌታ ተመስገን። ስምህ ለዘላለም የተባረከ ይሆን። አሜን። በጌታ በኢየሱስ ክርስቶስ ስም ጮክ በሉና አሜን በሉና ጨርሱ። ድገሙ ለእግዚአብሔር አንዴ ደግሞ አሜን በሉ። ክብር ይሆን።